የከተማ ግብርናን ይበልጥ ውጤታማ ለማድረግ አሰራሩን ማዘመንና የህብረተሰቡን ግንዛቤ ማሳደግ ወሳኝ እርምጃ መሆኑን በወላይታ ሶዶ ዩኒቨርሲቲ በግብርና ኮሌጅ የቢዝነስና ማኔጅመንት ትምህርት ክፍል መምህርና ተመራማሪ ሃርኮ ሃላላ ገለጹ። የኑሮ ውድነትን ለማስታገስና የምግብ ዋስትናን ለማረጋገጥ የከተማ ግብርና አይነተኛ መፍትሄ መሆኑም ተመላክቷል። አዲስ ዓለም ሞገስ ከዘርፉ ባለሙያ ጋር ያደረገውን ቆይታ እንደሚከተለው ያቀርበዋል። ባለፉት ጊዜያት ጣቢያችን በኢኮኖሚው ዘርፍ ሰፊ ሽፋን ከሰጠባቸው ጉዳዮች ውስጥ አንዱ የከተማ ግብርና ስራ ነው። የበሌ አዋሳ ከተማ ነዋሪ የሆኑት ወይዘሮ ቱጃሬት ውጫ በዘርፉ ከተሰማሩት ውስጥ ይጠቀሳሉ። እኚህ እናት ከጥቂት ዓመታት በፊት ለቤተሰባቸው የሚሆን የምግብ ፍጆታን ለመሸፈን በገበያ ዋጋ መናር ሳቢያ በከባድ አጣብቂኝ ውስጥ ነበሩ። በብረቱ ክንዶች ግን ሁኔታው ተገልብጦ ከገበያ ገዢ ሳይሆኑ የገበያ አቅራቢ ሆነዋል። በጓሯቸው ባለው ጠባብ ቦታ ላይ የጀመሩት የሌማት ትሩፋት ስራ የባለቤታቸውን እጅ ከመጠበቅ አልፎ ራሳቸውን በመቻል ለከተማዋ ነዋሪዎችም የጤና ምግብ ምንጭ መሆን ያስቻለበትን አስደናቂ ጉዞ እንዲህ ያስረዳሉ። በጣም እኛ ጥቅም አግኝተናል፣ ማሻሻያ አግኝተናል። ከማንም አሁን ከነሱ ደግሞ ከባለቤቶች ራሱ የነሱ እጅ እኛ አላየንም። አሁን ደግሞ ራሳችን ችለን ራሳችን እኛ ደግሞ ተደራጅተን እኛ እየሰራን ነው ያለን። ካሮት አለ፣ ቀይ ስር፣ ቲማቲም፣ ቆስጣ፣ ጎመን አለ። የተለያዩ አትክልቶች አሉኝ በጓሮዬ እና ሁሉንም ከጓሮዬ እጠቀማለሁ። ከገበያ ጨው ጋዝ ገዝቼ የወይዘሮ ቱጃሬ ታሪክ የብዙዎችን ሕይወት እየቀየረ ላለው የከተማ ግብርና ስራ አንዱ ማሳያ ነው። መንግስት በአገር አቀፍ ደረጃ በትኩረት እየሰራበት ያለው ይህ ዘርፍ የምግብ ዋስትናን በማረጋገጥና የኑሮ ውድነትን በማረጋጋት ረገድ አይነተኛ ሚና እንዳለው በወላይታ ሶዶ ዩኒቨርሲቲ የግብርና ኮሌጅ መምህርና ተመራማሪ አቶ ሃርኮ ሃላላ ይናገራሉ። የምግብ ዋስትናን ያረጋግጣል። የከተማ ግብርናን አጠናክሮ መሄድ የምግብ ዋስትናን ያረጋግጥልናል። ከዛ ባሻገር አላስፈላጊ የማጓጓዣ ወጪዎችን ይቀንሳል። ምክንያቱም ሰው ከሩቅ ቦታ አጓጉዞ የሚያመጣውን እነዚህ የጓሮ አትክልቶችን የተለያዩ የግብርና ውጤት የሆኑ ነገሮችን በበራፉ ባለው በትንሽ ቦታ ላይ የሚያመርት ከሆነ ከሩቅ ተጓጉዞ የሚመጡ ነገሮችን እነዛን ወጪዎችን ይቀንሳል። ሶስተኛ ገበያ ያረጋጋል። የገበያ መረጋጋትን ይፈጥራል። ምክንያቱም እያንዳንዱ ባለው ቦታ ላይ በሚችለው አቅም ባለው ሙያ በስልጠናም ከሰዎች መረጃ በማግኘትም በተግባርም በሚያገኘው እውቀት የሚያመርት ከሆነ ከገበያ የሚገዛው ቁጥር ሲቀንስ ቤቱ የሚያመርተውን መጠቀም ሲጀምር የገበያ ዋጋ መረጋጋትን አስተዋጽኦ ያደርጋል። ዘርፉ የምግብ ዋስትናን ለማረጋገጥ ብቻ ሳይሆን የአየር ንብረትና የአካባቢ ጥበቃ ስራ ላይ ያለው ፋይዳም በርካታ መሆኑን መምህርና ተመራማሪ አቶ ሃርኮ ያስረዳሉ። ለሰው ልጆች ጠቃሚ የሆኑ የአየር መንሸራሸር ሂደቶቹ እነዚህ ሁሉ እየተመጣጠኑ ይመጣሉ። ስለዚህ ብክለትን ይቀንሳል። ምክንያቱም እንግዲህ እነዚህ አረንጓዴ ተክሎች ለኛ የሚያደርጉት አስተዋጽኦ ምንድነው? ኦክሲጅን ያመርቱልናል። ከሰውም ከእንስሳም የሚወጣውን ደግሞ ካርቦን ዳይኦክሳይድ ወይም የተቃጠለ አየር በተለያየ መንገድ በትራንስፖርቴሽን በተለያየ መንገድ የሚወጡ ነገሮችን ባላንስ ያደርጋሉ እነሱ። ስለዚህ ይሄ ምን ያመጣል? የአየር ብክለትን ይቀንስልናል። የከተማ ግብርና ስራ አነስተኛ ቦታና ውስን የውሃ አማራጭ ብቻ የሚጠይቅ በመሆኑ ለማንኛውም የህብረተሰብ ክፍል ተደራሽ መሆን መቻሉ ልዩ ያደርገዋል። ይሁን እንጂ ስራውን ይበልጥ ውጤታማ ለማድረግ ለማህበረሰቡ የሚሰጡ የግንዛቤ ስራዎችን ማሳደግና ዘርፉን በቴክኖሎጂ የማዘመን እርምጃዎች ወሳኝ መሆናቸውን አቶ ሃርኮ ያሳስባሉ። የተለያየ አይነት አለ። ለምሳሌ ሰው በጓሮ ያመርታል፣ በደጃፉ ያመርታል፣ ደግሞ ባለው በቤቱ ያሉ አየሩንም መጠቀም ይቻላል የከተማ ግብርና ሲባል። ከዛ ባሻገር እነዚህ የጋራ የሆኑ ቦታዎችን በመስማማት ማምረት ይቻላል። ከዛ ባሻገር ይሄ የጣሪያ ላይ የከተማ ግብርና አሰራርም አለ። እነዚህ ነገሮች በእኛ ሀገር ኮንቴክስት አሁን በደንብ ሄዷል ወይ የሚለው ነገር እሱ ያው በሂደት እየታየ ሰውም ያለውን ግንዛቤ እያሰፋ ሲሄድ የሚካሄድ ይሆናል። ግን ጅምሮች አሉ ነው፣ አይነቶቹ ብዙ ናቸው የሚለውን ለማንሳት ፈልጌ ነው። እየተመዘገቡ ያሉ ስኬቶች ተጠናክሮ እንዲቀጥሉ መንግስት አሁን ላይ እየተገበረ ያለውን የፖሊሲ አማራጭ በቁርጠኝነት ማስቀጠል እንዳለበት ባለሙያው መልእክታቸውን አስተላልፈዋል።
በኢትዮጵያ ዲሞክራሲያዊ ስርዓትን ለመገንባትና ህዝባዊ ሉዓላዊነትን ለማረጋገጥ የዜጎች በነጻነት የመምረጥ መብት ዋነኛም ምሰሶም ነው። የሀገሪቱን ህገ መንግስታዊ ድንጋጌ መሰረት በማድረግ ባለፈው ግንቦት 24 ቀን 2018 ዓ.ም ሰባተኛው ሀገራዊ ጠቅላላ ምርጫ በሰላማዊ መንገድ መከናወኑም ይታወቃል። በዚህ ምርጫ ላይ በነቂስ በመውጣት ታሪካዊ አሻራቸውን ያሳረፉት የወላይታ ዞን የዳሞት ወይዴ የድጉና ፋንጎ ወረዳዎችና የበዴሳ ከተማ አስተዳደር ነዋሪዎች የሰጠነው ድምጽ የልማትና የብልጽግና ዋስትናችን ነው ይላሉ። አሸንፎ ስልጣን የሚረከበው መንግስት በመሰረተ ልማት ግንባታ ላይ በትኩረት እንዲሰራ የጠየቁት ነዋሪዎቹ ለመንግስት ስኬት የበኩላቸውን ድጋፍ ለማድረግ መዘጋጀታቸውንም ገልጸዋል። ፍሬህይወት ተስፋዬ ተጨማሪ አላት። ሉዓላዊ የስልጣን ባለቤትነታቸውን በምርጫ ካርዳቸው ያረጋገጡበት ታሪካዊ ዕለት ኢትዮጵያ በየ5 ዓመቱ በምታካሂደው ሰላማዊና ዲሞክራሲያዊ ምርጫ የዜጎች ነጻ ፍላጎትና የድምጽ ብልጫ ያገኘው ፓርቲ የሀገር መሪነቱን በትረ ስልጣን መረከቡ ህገ መንግስታዊ ባህል እየሆነ መጥቷል። ባለፈው ግንቦት 24 ቀን 2018 ዓ.ም የተካሄደው ሰባተኛው ጠቅላላ ምርጫም የዚሁ ህያው ማረጋገጫ ሲሆን በአሁኑ ወቅትም የህዝብ ድምጽ ውጤት በይፋ እየተገለጸ ይገኛል። ይህንን ህገ መንግስታዊ መብታቸውን ያለማንም አስገዳጅነት በሙሉ ፈቃደኝነትና በነጻነት የተጠቀሙት የዳሞት ወይዴ የድጉና ፋንጎ ወረዳዎች እንዲሁም የበዴሳ ከተማ አስተዳደር ነዋሪዎች አዲስ ለሚመሰረተው መንግስት ያላቸው ተስፋና ጥያቄ ከፍ ያለ ነው። ዜጎች ድምጻቸውን የሰጡት በነጻነት ቢሆንም ምላሹ ግን በልማትና በኑሮ መሻሻል መታጀብ እንዳለበት በጽኑ ያምናሉ። ለመረጠው ህዝብ አንድ ጊዜ ለህዝብ እስከ ቆመ ድረስ ለመረጠው ህዝብ ህዝብን የሚፈልገውን የህዝብን ጥያቄ የሚመልስ ከየህዝብ ጎን እንዲሆን ፍላጎት ስላለን ያን ደግሞ የተመረጠው ወይም የተረከበው መንግስት የህዝቡን ፍላጎት ቅድሚያ አይቶ መስራት እንዳለበት ነው እንግዲህ እምነታችን። ሃይሱንተት ያካወኑ ዮ ማና ግዲድኑና ህየሰተ ጤልኮ አሁን የሚመረጠው መንግስት ለኛ ምቹ ሆኖ የሚመራን እንዲሆን በእግዚአብሔር ስም እንማጸናለሁ። ተማሪውን፣ አርሶ አደሩን ሁላችንንም ሊመለከተን ይገባል። ኑና ካወይ ጉጅ ከጤላናው ኮሽስ የህዝብ አሁንም ቢሆን ተስፋ የሚጥለው መንግስት ላይ ነው። በመረጠው መንግስት ላይ ስለሆነ መሰረታዊ የህዝብ ጥያቄዎች አሉ ያልተሟሉ ሙሉ ሆኖ አይደለም ህዝብ የመረጠው ያልተሟሉ ብዙ ጥያቄ ሆኑ መሰረተ ልማት ጥያቄዎች አሉ የልማት ጥያቄዎች አሉ የማደግ ፍላጎት አለ በየአካባቢው ይሄን ሁሉ መመለስ ይችላል። ለኔ ተስፋ እኔ ቢሰጠው የነን ድምጽን ቢሰጠው ለኔ ምላሽ ሊሰጠኝ ይችላል የሚለውን ሰው የመረጠበት ሁኔታ አለና መንግስትም በዚህ ልክ ወስዶ ምላሽ ለመስጠት ትኩረት ቢያደርግ የተሻለ ነው የሚል ሐሳብ አለኝ። ከዚህ ቀደምም እንደተለመደው የህዝብን መሰረታዊ ፍላጎት መለየትና ኑሮን ለዜጎች ምቹ ማድረግ የመንግስት ቀዳሚ የቤት ስራ መሆኑ ግልጽ ነው። ይሁን እንጂ ልማትና ዲሞክራሲ የአንድ ወገን የሩጫ ሜዳ አይደሉም። መንግስት የገባውን ቃል በተግባር እንዲተረጉም የህዝብ ንቁ ተሳትፎና እገዛ ወሳኝ መሆኑን እነዚህ አስተያየት ሰጪዎች ጠንቅቀው ተገንዝበውታል። በራሱ ፈቃድ በራሱ ፍላጎት ይመረኛል ልማት ያሰራልኛል ጥያቄን ይመልስልኛል ብሎ ወዶ እስከ መረጠ ድረስ በተመረጠው መንግስት ጎን መቆም አለበት ህብረተሰቡ። ስለዚህ ህብረተሰቡ ከቆመ መንግስቱን ድጋፍ መስጠት አለበት በየትኛው መስክ። እንግዲህ ያም የተመረጠው መንግስት ለህዝብ እስከሆነ ድረስ ህዝብም ከጎኑ መቆም እንዳለበት ነው እንግዲህ እኔ ማምነው። ኑሲ ሀነትረባቦላን ከከተን ኢዶርቲዮ ሳቲያን መንግስት ሲመረጥ አንዳንድ ነገሮችን የጎደለውን በመሙላት ስራ ግቦችን በማሰብ እንዲሰራ ያልኩኝ እኛም ደግሞ ለመንግስት በመታዘዝ ተስማምተን እንሰራለን። አጋታን ካዘዘት ይሽጊድ ወተነው ማየተተስ ከማህበረሰቡ እኔ የሚለው ሰው የራሱን የዜግነቱን ግዴታ መወጣት አለበት። መንግስትን ብቻ መጠበቅ ሳይሆን ከነ ምን ይጠበቅብኛል? መንግስት ስራ ኃላፊ ቦታ ላይ የሚሰሩ አሉ፣ መንግስት ሰራተኛ ሆነው የሚሰሩ አሉ፣ አርሶ አደር አለ፣ ነጋዴ አለ። ይሄ ሁሉ እጅ ለእጅ ተያይዞ ለአካባቢ ልማት
መቀናጀትን ይጠይቃል። ተቀናጅቶ ከሰሩ የማይለወጥ ነገር የለምና መንግስትም ደግሞ የዚህ የህዝብ አንድነትን ተጠቅሞ ቢያስተባብርና ወደ ልማት ጎዳና ህዝቡን ቢያስገባ የሚል ነው። የዜጎች መብት በምርጫ ካርድ መሪን መምረጥ ብቻ ሳይሆን የተመረጠው አካል ህዝባዊ አደራውን እንዲወጣ መደገፍና በጋራ መስራትም ጭምር ነው። በዳሞት ወይዴ፣ በድጉና ፋንጎና በበዴሳ ከተማ የታየው ይህ የዜግነት መነቃቃት አዲስ ለሚመሰረተው መንግስት ትልቅ ጉልበት፣ ለሀገሪቱ የዲሞክራሲ ጉዞ ደግሞ ተስፋ ሰጪ ስንቅ መሆኑ ማረጋገጫ ነው።